ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርግበት በዩኒት 2 ሶሉሽን ላይ 2.4 ላይ way of expressing concentration of solution የሚለውን ባለፈው ጀምረን ነበረ። way of ኤክስፕረስ ኮንሰንትሬሽን እንዴት አድርገን ኤክስፕረስ እናደርጋለን ወይ መንገዱ ምንድነው እያለን ዲስከስ ማድረግ ጀምረን ነበረ። ፓርት 2 የምንቀጥል ይሆናል። ዲስከሽናችን ከመጀመራችን በፊት ግን ዌብሳይታችንን ላስታውሳችሁ እወዳለሁ። www.lucybridgeacademy.com የሚባለው ዌብሳይታችን ድንቅ ዌብሳይት የሆነ AI አሲስትድ የሆኑ ብዙ ጥያቄዎችን የያዘ ከዛ ባሻገር ደግሞ የተለያዩ ጥያቄዎችን ከመስራት ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ AI አሲስትድ የሆነ ድንቅ ዌብሳይት ነው። ይህን ዌብሳይት እንድትጠቀሙበት እየጋበዝን ሐሳብ አስተያየት ካላችሁ ደግሞ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ሐሳባችሁን አስተያየቶቻችሁን ማስቀመጥ እንደምትችሉ እያስታወስኳችሁ ወደ ዛሬው ዲስከሽናችን እንገባለን። ኦኬ way of expressing concentration of a solution ዲስከስ እናድርግ። ኦኬ ሌላው way of express የምናደርግባቸው ብዙ እንዳሉ ማስ እና ቮሊዩም ፐርሰንት ባይ ማስ የሚገለጸው ፐርሰንት ሊሆን ይችላል። ሞላሊቲ፣ ሞራሊቲ፣ ኖርማሊቲ እያለን ብዙ እንዳለ ፓርት 1 ላይ ዲስከስ አድርገን ነበረ። አሁን እያንዳንዱን እየተነተን የምናይበት ሰዓት ይሆናል ማለት ነው። ሞላሪቲ definition in a formula. Molarity is defined as the number of mole of the solute present in exact 1 liter solution. በ1 ሊትር ሶሉሽን ውስጥ ምን ያህል ሞል ኦፍ ሶሉት ይገኛል የሚለውን የሚሰራልን ወይም የዛ ሬሽዮ ምን ይባላል? ሞላሪቲ ይባላል። ሞላሪቲ ማለት number of mole of the solute በምኑ በ1 ሊትር ኦፍ ሶሉሽን ውስጥ የሚገኘው number of mole solute ነው ማለት ነው። ኦኬ ስለዚህ ፎርሙላው number of mole of solute በቮሊዩም ወይም በ1 ሊትር ኦፍ ሶሉሽን ነው ማለት። ስለዚህ ዩኒቶቹ ሞል ፐር ሊትር ነው። አብሪቬትድ ሲደረግ ኤም በካፒታል ከተቀመጠ ሞላሪቲ መሆኑን መዘንጋት የለብንም ማለት ነው። ስለዚህ ኤም በካፒታል ሲቀመጥ የሞላሪቲ ምንድነው ሲምቦል ነው ማለት ነው። ኦኬ እስኪ ይህን ጥያቄ እንስራው። ወይም ሞላር ኮንሰንትሬሽን ያው ሞላሪቲ ነው። what is the molar concentration of the solution containing 16 gram of CH3OH in 20 ml of solution? ስለዚህ የተሰጠን መጀመሪያ ምን ማድረግ ነው? የመጀመሪያው ስራ ጊቭን ማውጣት አይደለ? ጊቭን ለማውጣት ነው። ጊቭን ምን ተሰጥቶናል? ጊቭናችን ምንድነው? አንደኛ ማስ ተሰጥቶናል። ማስ ኦፍ CH3OH ማሱ ስንት ነው? 16 ግራም ተሰጥቶናል። ከዛ ባሻገር ምን ተሰጥቶናል? ቮሊዩም ኦፍ a solution ተሰጥቶናል። ቮሊዩም ኦፍ a solution ስንት ተሰጥቶናል? 200 ሊትር። እዚህ ጋር ግን በምን ነው የተባለው? ቅድም ሞላሪቲ ማለት ሞል ኦፍ the solute ሲካፈል በ1 ሊትር ኦፍ ሶሉሽን ወይም በሊትር ኦፍ ሶሉሽን ብለናል። በሊትር መገለጽ አለበት። ስለዚህ ምን ማድረግ ነው? እዚሁ ጋር 200 ml ወደ ሊትር መቀየር እንችላለን። 1 ml ሪሌሽንሺፑን እናውቃለን። 1 ሊትር ማለት 1000 ሚሊ ሊትር ስለሆነ 2000 ሚሊ ሊትር ደግሞ ስንት ይሆናል ብለን ምን እናደርጋለን? በሊትር ማግኘት እንችላለን አይደል? y is equal to 2000 ሚሊ ሊትር ሲባዛ በ1 ሊትር ሲካፈል ለ1000 ሚሊ ሊትር እናደርጋለን። ሚሊ ሊትር በሚሊ ሊትር ይጣፋል። 2000 ሲካፈል ለ1000 2 ሊትር ይመጣል ማለት። ስለዚህ 200 አይደል? ሶሪ 200 ስለሆነ እዚህ ጋር 200 ስለሆነ እቺኛው አትኖርም። ስለዚህ 200 ሲካፈል ለ1000 0.2 ሊትር ይመጣል ማለት። ስለዚህ 0.2 ሊትር በሊትር ቀየር ነው ማለት ነው። ቀጣዩ ስራችንስ ማስ ነው የተሰጠን አይደል? እዚህ ጋር ሞላሪቲ ግን ምን ብለናል? ወይ ሞላር ኮንሰንትሬሽን ግን ምንድነው? ሞል ኦፍ the solute ነው ብለናል። ሞል ኦፍ ሶሉት ስለሆነ ምን ማድረግ አለብን? ሪኳየር የተጠየቅነው ምንድነው? ሞላሪቲ ነው ወይም ሞላር ኮንሰንትሬሽን የተጠየቅነው አይደለ? የመጀመሪያው ሞል መገኘት አለበት። እዚህ ጋር የተሰጠን ግን ምንድነው? ማስ ነው አይደለ? ስለዚህ ሞል ለማግኘት ምን ማድረግ ነው? ሞላር ማስን ማወቅ አለብና ሞላር ማሱ መታወቅ አለበት። ሞላር ማሱን ለማግኘት ምን እናደርጋለን? የካርበን ስንት ነው? 12 ነው አቶሚክ ማስ ዩኒቱ። ሃይድሮጅን ስንት አለ? 4 ነው። 3 እዚህ ጋር 1 4 ሃይድሮጅን 4
አቶሚክ ማስ ዩኒቱ ስንት ነው? ሃይድሮጅን 1 ነው። የኦክሲጅን ስንት ነው? 16 ነው አይደለ? 12 ሲደመር 4 16 16 ሲደመር 16 ስንት ይመጣል? 32 ግራም ፐር ሞል መጣ። ስለዚህ ሞላር ማስታወቅ። አሁንም ስራችንን ጨረስን ወይም ሞላር ኮንሰንትሬሽን ማግኘት እንችላለን? አንችልም። ለምን? እኛ የምንፈልገው ሞላር ማሱን አይደለም። ምንድነው? ሞሉ ነው የምንፈልገው። ሞል ማለት ደግሞ ጊቨን ማስ ሲካፈል በምንድን ነው? በሞላር ማስ ነው። ስለዚህ ስንት እናደርጋለን? 16 ግራምን በስንት ማካፈል ነው? በ32 ግራም ፐር ሞል እናካፍላለን። ስናካፍል ስንት እናገኛለን? ሪዛልቱ ስንት ይሰጠናል? 16 ሲካፈል ለ32 0.5 ግራም በግራም ይጠፋል፣ ሞል መጣ። ስለዚህ አሁን የሚያስፈልገን ነገሮች እንዳለ ወይም ግብአቶቹ እንዳለ አገኘና 0 ሞል አገኘን፣ ሞል ኦፍ ዘ ሶሉት አገኘን፣ አስዌላስ ምን አገኘንተናል? ሊትር ኦፍ ዘ ሶሉሽን አግኝተናል። ምን ያህል ሊትር እንደሆነ አውቀናል። ስለዚህ ሞላሪቲ መስራት እንችላለን አይደል? ሞላሪቲ ማለት ሞል ኦፍ ሶሉት ሲካፈል ሊትር ነው ብለናል። ስለዚህ ሞል ኦፍ ሶሉሽን ሶሉት ስንት ነው? 0.5 ሞል ነው። ሲካፈል ሊትር ኦፍ ሶሉሽን ደግሞ ስንት ነው? 0.2 ሊትር ነው ማለት ነው። ስለዚህ 0.5ን በስንት ማካፈል ነው? በ0.2 አካፍለን የምናገኘው ምንድነው? ሞላሪቲ ነው ብለን ማለት እንችላለን። ስለዚህ 2.5 ሞል ፐር ሊትር ይመጣል ማለት 0.5 ሲካፈል ለ2 ታይምስ 10 ሬዝ ቱ -1 ታይምስ 10 ሬዝ ቱ -1 ነው አይደለ? ስለዚህ -1 በኔጌቲቭ 1 ይጠፋል። 5 ሲካፈል ለ2 ስንት ይመጣል? 2.5። ስለዚህ 2.5 ሞል ፐር ሊትር እናገኛለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።